የኢትዮጵያ የሃይማኖት ተቋማት ጉባኤ አይ ቲንክ የሰጡት መግለጫ እጅግ በጣም የሁላችንን ክርስቲያኖች ልብ እጅግ በጣም የሚሰብር ነው። በጣም ነው ብዙ ነገሮች በቃ ተስፋ እንድንቆርጥ ያደረጉት። ቢቻል ዝም ቢባል ጥሩ ነበር። ሃይማኖትን መሰረት አላረገም ማለት ሌላ የሞት ምክንያት ከሌለ ዝም ብለው ተነስተው ራሳቸው መርዝ እየጠጡ እኮ አይደለም የሞቱት፣ ገዳይ መጥቶ ነው የገደላቸው። ስለዚህ ምክንያት አለ ማለት ነው። በምክንያት ታዲያ ቅድስት ቤተክርስቲያናችን እናታችን ናት። ከአብራ ከመንፈስ ቅዱስ በ40 እና በ80 ቀናችን የተወለድንባት እናታችን ናት እና ስናዝን ስንከፋ ከእናታችን በስተቀር ወደ ማንም አንሄድም። ስለዚህ የሞቱ ወገኖቻችንን ለመዘከር ለማስታወስ እግዚአብሔር አምላክም ደግሞ እንዲታረቀን በምህላ ጸሎት ለመሳተፍ አንድ የምናዘጋጀው ጉባኤ ይኖራል። እዛ ጉባኤ ላይ እንደ እግዚአብሔር መልካም ፈቃድ ሁላችንም ተሰብስበን እግዚአብሔር አምላካችንን እንማጸናለን። የሞቱ ወገኖቻችንም ደግሞ ጧፍ እያበራን እናስባቸዋለን፣ እንዘክራቸዋለን። እንዴት ነው? አይሰማም ድምጽ? አሁን ይሰማል። ሶሪ በጣም አከም ጅርታ በገነባ ውስጥ ገለተ ረቢ ባንገት ነው እንዴ? ምንድነው የሚባለው? እያስታወስኩ እኮ ነው። አከም ጅርታ ነጎማ ሚቲ ፈያኬት ሆጂ ባየ ጋሪ ወንጀል ገለተ ረቢ እዮባችን አይ ቲንክ የሆነ ተመሳሳይ ቶፒክ ነው መሰለኝ ያለን በዚህ የኢትዮጵያ ሃይማኖት ተቋማት ጉባኤ በሰጠው መግለጫ ላይ እጅግ በጣም አዝኜ እጅግ በጣም ደብሮኝ ነው ላይቭ የከፈትኩት። ቪዲዮም ሰርቼ ነበር የገባሁትና ያለው ነገር በጣም ነው የሚያሳዝነው። ማለት የሃይማኖት መግለጫው ላይ የተሰጡት ነገሮች በአጠቃላይ ተመልሰዋል። ኔትወርክ ያስቸግራል። ኦኬ ሁላችሁም በደንብ ኮፒ ሊንክ አድርጉልኝ ፕሊዝ። እና የኢትዮጵያ የሃይማኖት ተቋማት ጉባኤ አይ ቲንክ የሰጡት መግለጫ እጅግ በጣም የሁላችንን ክርስቲያኖች ልብ እጅግ በጣም የሚሰብር ነው። ከዚህ ቀደም አርሲ ሽርካ ላይ በጣም ብዙ ክርስቲያኖች እስካሁን ድረስ ማንነታቸው ባልታወቁ አካላት በታጠቁ አካላት ተገለዋል። በጣም ግፍ ደርሶባቸዋል። ዛሬ ግን በቃ መላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው የተገደለው ማለት ይቻላል። አንዳንዴ አባቶቻችን በተለይ ከላይ ያላችሁ የኛ እረኞች የኛ ልጆቻችሁን ጩኸትና ድምጾች በተሻለ አቅም ወደ መንግስት አካላት ብታደርሱና ብታቀርቡ መልካም ነው። እስካሁን ድረስ የሞቱ ነፍሳት በአጠቃላይ የተቆፈረ የሚቀበረው አስክሬናቸው በቤተክርስቲያን ቅጥር ግቢ ውስጥ ነው። ለምን ከተባለ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ስለሆነ እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ብቻ እየሞቱ እንደሆነ እየታወቀ ነገር ግን አይ በሃይማኖታቸው ምክንያት አይደለም ብሎ ነገር ማሰባበል ስለእውነት እጅግ በጣም ልብ የሚሰብር ነው። ከሌላ ቦታ እንዲህ ብንባል ኖሮ ቀር አይለንም። እንደኔ ዮባ በታይ በጣም ነው የተከፈውት። በጣም ነው ልብ የተሰበረው። ምክንያቱም እንደምታውቀው አሁን እኔ እናንተ ሌላ የተሻለ ነገር የለንም። ያለችን እቺው የሶሻል ሚዲያ ነች። እቺው ቲክቶክ ፕላትፎርም ነች። በቻልነው አቅም ለቤተክርስቲያናችን ድምጽ ማሰማት ከቻለንም ልናሰማ የምንችለው በዚህ ሚዲያ ላይ ነው። ነገር ግን በዚህ ሚዲያ ላይ ለሰዎች የተስተካከለ ሐሳብን ልናሳይ ልናመለክት የምንችለው ከላይ ያሉ እረኞቻችን ተስፋ ሲሆኑ ነው። ከላይ ያሉ እረኞቻችን ለኛ መሪ ሆኖ ሲገኙ ነው። ግን እንዲህ ባለ መልኩ ነገሩ ለየቀል ሲኬድ ወይም ደግሞ ፍየል ወዲህ ቅዝምዝም ወዲያ ሲሆን ደግሞ ነገሩ እጅግ በጣም ያስከፋል። በጣም የሚገርም ይወባ በዚህ አርሲ ላይ ያሉ ክርስቲያኖች ወንድሞቻችን እንደው ምንም ባናረግ እንኳን ጧፍ የማብራት መርሃ ግብር እንዲኖር የህሊና ጸሎት እንዲኖር ከዛም ባለፈ ደግሞ እንዲህ አይነት ግፍና መከራ በአገራችን አልፎን በቅድስት ቤተክርስቲያናችን እየደረሰ ያለው በእኛው ኃጢአት በእኛው በደል ስለሆነ
ጸሎትና ምህላ ፕሮግራም በቅድስት ቤተክርስቲያን አውደ ምሕረት ላይ ለማዘጋጀት በጣም ጎንበስ ቀና እያለን ነበረ እና በጣም ነው ብዙ ነገሮች በቃ ተስፋ እንድንቆርጥ ያደረጉት። ቢቻል ዝም ቢባል ጥሩ ነበር። እውነት ለመናገር የሃይማኖት ተቋማት ጉባኤ ላይ ያሉ ሰዎች እንደው ለጊዜው በቂ መረጃ ባያገኙና እንደው ነገሩ ግራ ቢገባቸው ምንም ባይናገሩ መልስ ሳይሰጡ እዚሁ ሶሻል ሚዲያ ላይ ያሉ የቅድስት ቤተክርስቲያን ልጆች ቢጮሁ ጥሩ ነበር እና እንዲህ ተቀጣጥሎ የነበረ ነገር ላይ ውሃ ማፍሰስ ስለሆነ ነገሩ እጅግ በጣም ያዘንኩት። እኔ ምን ማለት ራሱ እንዳለብኝ አይዶን ነው ይባ አንተ እንዴት ፊል እንዳረከው ራሱ አላቀም፣ ሌሎች ወንድሞችም እንዴት ፊል እንዳረጉት አላቀም፣ ግን በጣም ነው ስለ እውነት የተከፈቱት። እንዴ በጣም እንትን ነው ማለት ቀልድ እንደሆነ ያስቃል። እንትኑ ይሄ ምንድነው የሚታይ ነገር ነው። አንደኛ ተገዳዮቹ እሺ ኦርቶዶክሶች ብቻ አይደሉም ከተባለ እነዛ እንግዲህ እንዳልከው የት እንደተቀበሩ መረጃ መውጣት አለበት። አንደኛ። ሁለተኛ ብቻ አይደሉም ማለት ኦርቶዶክሶች ሞተዋል የሚለው እኮ ግልጽ ማሳያም ጭምር ራሳቸውም አምነዋል ኦርቶዶክሶች እንደሞቱ። ግን ሌሎች ሟቾች መፈለግ ለምንድን ነው ያስፈለገው? ሌሎች ሟቾች መጨመር ለምን አስፈለገ? ኦርቶዶክስ ብቻዋን አልተጠቃችም፣ ስለዚህ ዝም በሉ ነው። በአጭሩ ግልጽ ነው ይሄ ነው። እና ብቻዋን አይደለችም፣ ሌሎችም ስለተጠቁ እናንተ ብቻ አትጩሁ ዝም በሉ ነው። የሞታቸው ምክንያት ግን አልተነገረም። ሃይማኖትን መሰረት አላረገም ማለት ሌላ የሞት ምክንያት ከሌለ ዝም ብለው ተነስተው ራሳቸው መርዝ እየጠጡ እኮ አይደለም የሞቱት፣ ገዳይ መቶ ነው የገደላቸው። ስለዚህ ምክንያት አለ ማለት ነው። በምን ምክንያት ታዲያ ሞቱ? ከዛን ይመጣና ፋኖ ናቸው ይላል እና አስቸጋሪ ነው። መግለጫው ላይ ጠይቀን ፋኖ ናቸው ተብለናል። ማንን ጠይቃችሁ? ሟቾችን እንዳትሉ ያው ሞተዋል ያሉትን የጠየቃችሁት። ያ ማለት አንድ አካባቢ ላይ ለተከታታይ ቀናት ይሄ አካል የሚገል ከሆነ አካባቢውን ተቆጣጥሮታል ማለት እኮ ነው። እንደዛ ከሆነ ደግሞ ቀደም ብሎ የዞኑ አስተዳደር ምንም ሞት የለም ብሎ የዘገበው ኬታ መጥቶ ነው። ብዙ የሚጋጩ ነገሮች አሉ እና ይሄ እንዳለ ሆኖ ወደ አባቶች የምናነሳው ጥያቄ አንድ አሁን ኮሜንት እያየው ነበር። ምን አድርገህ ነው አንተ ምናምን የሚል ማለት ነው። እኛማ ማድረግ የምንችለው ባለን የሚዲያ አማራጭ መጮህ ነው። ስልጣን ቢኖርህና ባትሰራ ወይ ስልጣን ላይ ቁጭ ብለህ ምን አረግ ተብሎ ቢጠየቅ ስልጣን ላይ እንደመኖሩ ነው የሚጠየቀው። ስልጣን ላይ እንዳለ ሰው ይጠየቃል። ስልጣን የለህም፣ ሌላ ነገር የለህም፣ የህግ አካል አይደለህም፣ በህግ ልጠይቅ አትችልም። ስለዚህ ድምፅ ነው መሆን የምትችለው፣ ድምፅ ትሆናለህ። ድምፅ ስትሆን ደግሞ እንደ ልጅ ትጠይቃለህ። እና አንዳንድ ሰው ኮሜንት ስትጽፉ አንተ ምን ሰርተህ ነው ምናምን ለማለት የሚያበቃ ምክንያት አላችሁ ወይ? ሞት ላይ ተቆሞ ከዛ አንተ ምን አድርገህ ነው ምናምን ይላል ማለት ነው። እኔ ማድረግ አይጠበቅብኝም። የጠየቅኩት የኔን ስራ አይደለም። የሌላውን ስራ እስከጠየቅኩ ድረስ አንተ ምን አድርገህ ነው የሚለው አብሮ አይሄድም። ለምሳሌ አንድን አባት የአባትነት ጥያቄ ስጠይቅ አንተ ምን አድርገህ ነው አልባለም። እኔ አባት አይደለሁም። የጠየቅኩት የአባትነት ጥያቄ ስለሆነ ማለት ነው። አባቴ የታለህ ነው ያልኩት። አባቶቻችን የታላችሁ ነው ያልኩት። እኔ ልጅ ነኝ ማለት ነው። እንደ ልጅነት ምን አድርገሃል ከሆነ ጥያቄው እሱ ጥሩ ነው። እንደ ልጅነት ድምፄን አሰምቻለሁ። ለሞቱት ወንድሞቼ፣ ለሞቱት እህቶቼ፣ ለኦርቶዶክሳውያን ድምፄን አሰምቻለሁ። የሚሰማ አካል ሰምቶ መፍትሄ እንዲሰጥ ጮክ ያለው። አለፍ ሲልስ የተጎዱ አካላትን እንርዳ ሲባል እረዳለሁ። ህጋዊ የሆነ በዛ የተቋቋመ አካል መጥቶ እንርዳ እስኪል ድረስ ማለት ነው ሲል አደርጋለሁ። ይሄ ከልጅነት የሚጠበቅብኝ እና አገናዝብ። የሆነ ሰው አንተ ምን አድርገህ ነው ሲል ስለሰማ መጥተህ አንተ ምን አድርገህ ነው ትላለህ ማለት አይደለም። የልጅነት ጥያቄና የአባትነት ጥያቄ የተለያዩ ናቸው። አባት ሊያደርገው የሚገባ ነገር አለ፣ ልጅ ሊያደርገው የሚገባ ነገር አለ። አባት ሊያደርገው የሚገባውን ነገር ሲጠየቅ ስለ ልጅ አታወራ፣ ጥያቄው እሱ ስላልሆነ ማለት ነው። እና ቆም ብሎ ማሰብ ጥሩ ነው። አባቶቻችን ቅድም አብራርቼላችኋለሁ ከሰራሁት ቪዲዮ አንጻር ራሱ በፍኖተ ጽድቅ ያ ሁሉ አባት ተገኝቶ አንድ ቤተ መቅደስ ሲመረቅ አባቶች በልመና ይገኛሉ። በልመና ነው የሚገኙት ለማስመረቅ።
ፍኖተ ጽድቅ ላይ ግን በልመና አይደለም በብዛት ነው የሚገኙት እና ብዙ አሉ። በቃ ብናወራቸው እንትን አሁን ስድብ ተብሎ ሊተረጎሙ ይችላሉ እንደዚህ አይነት ቅሬታ ስታቀር እና ሊቢያ ላይ ታረዱትን እንትኖች እናስታውሳቸዋለን። ሰማዕታት አይደለም ሰማዕት ብለን እንላቸዋለን። ለምን? በአንገታቸው ክር የተነሳ ስለተገደሉ። የነሱ ገዳይ ሌላ አገር ስለሆነ ቤተክርስቲያናችን ድምጿን አውጥታ ታሰማለች። በሊቢያ የታረዱት በአውደ ምሕረትም ይነገርላቸዋል። በእነዚህስ ስለዚህ የሚፈራ አካል አለ ማለት እኮ ነው አይደለም? ስለነዚህ ለማውራት እንዳልከው የጧፍ ፕሮግራም ተደርጎ በጸሎት የሻማ ማብራት ፕሮግራም ተደርጎ የማሰቡ ነገር የሚያስፈራ አካል አለ ማለት ነው። ስለዚህ ፈርተው ነው ዝም ያሉት እያልን ከሆነ ደግሞ ወይም የሆነ አካል ይዟቸው ነው የምንል ከሆነ ደግሞ ያንን ሰብሮ መውጣት የሚቻለው እንዴት ነው የሚለው ሊታሰብበት ይገባል። ይሄ ራሱ ለህዝቡ መታወቅ አለበት። ካላወቀ ህዝብ ሊረዳ ስለማይችል ማለት ነው። እና ከባድ ነው መግለጫው። ይሄ ብቻ እኮ አይደለም። ከእፎይ ጋር በተያያዘ ከዚህ በፊት ቀሲስ ታጋይ ወጥቶ መግለጫ ሲሰጥ የኦርቶዶክስ የሆኑ ተንኳሽ የሆኑ ቃላቶችን ምናምን ብሎ ታርጌት አድርጎ ኦርቶዶክስን ነው የወቀሰው። ያኔ ስንት ማስረጃ እጃችን ላይ እያለ ማለት ነው። አንድ ስልጤ ዞን ምንድነው እቅበት ነው ቅበት የሚባል አካባቢ ላይ ተፈጽሞ በነበረው ግድያ ወጥተው የሰጡት መግለጫ እንደዚሁ ነበር። ምነው ባልሰጡ ባላወሩ የሚያስብል ማለት ነው። አሁንም ወጥተው የሰጡት ዝምታ በስንት ጣዕሙ የሚያስብል መግለጫ ነው። አላግጠው ነው የዘጉት። በቃ በሰው ሞት ሌሎች ገዳዮች አሉ እና ምን ገዳዩ ከሌ ነው እና ምን ጥያቄያችን እሱ ነበር አይደለም? ዋናውን ጥያቄያችንን ለማለባበስ የተደረገ መግለጫ ግልጽ ነው። እና አስጠሊ ስራ ነው የተሰራው። እዛ ለደሞዝና ለእንትን ሲሉ ክህነትን ይዘው ቁጭ ብለው ቤተክርስቲያንን እንዲህ የሚጎዳ ነገር ሲያደርጉ ለምን አይምሯቸው እንደማይጠይቃቸው አላውቅም። ከባድ ኢዮባ ቀደም አንተ እንዳልከው በጣም የሚያሳዝነው ነገር በመጀመሪያ የዞኑ አስተዳደር ምንም አይነት የሞተ ሰው የለም ብሎ ራሱ ደግሞ በራሱ እንትን ሚዲያ ተናግሮ ነበር፣ መግለጫ ሰጥቶ ነበር። የሃይማኖት ተቋማትን እናቆየውና ይሄ የዞን አስተዳደር መንግስት ያቋል ወይ ማለት የሃይማኖት ተቋማት እዛ ቦታ ድረስ ሄደው ነገሮችን አጣርተን የሆኑ ነገሮችን እናገራለን ብለው ሄደዋል። በተቃራኒው ደግሞ የዞኑ አስተዳደር ደግሞ በዞናችን ምንም አይነት የተገደሉ ሰዎች የሉም ይላል። እና አንዳንዴ እንዲህ አይነቱ ነገር እጅግ በጣም ያሳዝናል። ቀደም እንዳነሳው በእፎይ ጉዳይ አንዳንዴ የሌላ ቤተ እምነት አማኝ የሆኑ ሰዎች ፐርሰናል የሆኑ አለመግባባቶች ሲኖሩ ልክ በሌሎችም ጉዳዮች የማንግባባና የምንጋጭ የምንጣላ ይመስላችኋል። ከእፎይ ጋር የሆኑ ትንንሽ ጉዳዮች አላግባባ ብሎ ነበር። ምናልባት የምታስተውሱ ከነበረ እኔ ብዙ ኢዮባም ሲያበሳጨኝ ቂም ስለማልይዝ እረሳዋለሁ። እና እፎይ የቤተ ክርስቲያናችን ልጅ ነው እና ደግሞ እጅግ በጣም የሚያስፈልገን ወንድማችን ነው። ለምሳሌ በዚህ በእስልምና ወቅበተ እምነት በኩል እነ እፎይ እነ ይዋድ እነ ታላቁ ሌሎችም እነ ማማይ እነ ኤፌሶን ቤቲሻ እነ ቢኒ የሚባሉ ልጆች እነዚህ ልጆች በአጠቃላይ የያዙት ማዕበል ቀላል የሚባል አይደለም፣ በጣም ከባድ ነው። እና እፎይ 1% ሆኖ የዛን የሃይማኖት ተቋማት መግለጫ ያንን ሰው ብቻ ሳይሆን ኢቭን ቤተክርስቲያንን ራሱ አታክ የሚያደርጉ መግለጫዎችን ሲሰጥ ነበር። የዛኔ ሁላችንም የምናስተውሰው ጉዳይ ስለሆነ ማለት ነው። እና ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትከሰስበት ታይም ሲሆን እንዲህ የፈጠነ በተለይ ደግሞ ይሄ ስም ማጥፋት አብሮ የተካተተበት መግለጫዎች አብሮ ይሰጣሉ። እየሞቱ ያሉት ግን ክርስቲያኖች ሲሆኑ ደግሞ በተቃራኒው ደግሞ ለቅል በሆነ መልኩ ምንም የሞቱ ሰዎች የለም ይባላል። ሲቀጥል ደግሞ አይ የሞቱት ክርስቲያን ስለሆኑ አይደለም ይባላል። ሲቀጥል አሁንም ደግሞ አይ የሞቱ ያሉትም ክርስቲያኖች ብቻ አይደሉም። ብቻ እግዚአብሔር አምላክ ይሁናል። በቻልነው አቅም ግን አሁንም እዚህ ውስጥ ያላችሁ ክርስቲያኖች ወንድሞቻችን እኛ ምንችለውን ያክል እንጠራለን። ቅድስት ቤተክርስቲያናችን እናታችን ናት። ከአብራ ከመንፈስ ቅዱስ በ40 እና በ80 ቀናችን የተወለድንባት እናታችን ናትና
ስናዝን ስንከፋ ከእናታችን በስተቀር ወደ ማንም አንሄድም። ስለዚህ የሞቱ ወገኖቻችንን ለመዘከር ለማስታወስ እግዚአብሔር አምላክም ደግሞ እንዲታረቀን በምህላ ጸሎት ለመሳተፍ አንድ የምናዘጋጀው ጉባኤ ይኖረናል። እዛ ጉባኤ ላይ እንደ እግዚአብሔር መልካም ፈቃድ ሁላችንም ተሰብስበን እግዚአብሔር አምላካችንን እንማጸናለን። የሞቱ ወገኖቻችንም ደግሞ ጧፍ እያበራን እናስባቸዋለን፣ እንዘክራቸዋለን። በአርሲ ላይ አሁንም ድረስ ሞት አልቆመም። በተለይ በሽርካ ወረዳ በጣም ብዙ የሆኑ ክርስቲያን እህት ወንድሞቻችን እየሞቱ እየታረዱ ነው ያሉት። እኛ እግዚአብሔር ይመስገን ዛሬ ላይ ዮባን እናንተ አሁን ቁጭ ብለን በሰላም ሐሳባችን በነጻነት እየተናገርን ነው። እዛ ያሉ በአንገታቸው ማህተብ ያሰሩ ክርስቲያን እህት ወንድሞቻችን ግን እንኳን ሐሳባቸውን በነጻነት መናገር ይቀርና ዛሬን ይህችን ቀን ዛሬ አምሽተው ነገን ስለማየታቸው እርግጠኞች አይደሉም። ዛሬ ስለማደራቸው እርግጠኞች አይደሉም። ይሄ ደግሞ ስራ የመንግስት ስራ ነው። የእያንዳንዱን ዜጋ እምነቱ የትኛውም ቤተ እምነት አማኝ ቢሆን እያንዳንዱን ዜጋ ደህንነቱን የመጠበቅ ግዴታ አለበት፣ ህገ መንግስት ግዴታ። ይህንን ደግሞ ህገ መንግስት ግዴታ ደግሞ እንዲወጣ ደግሞ ሐሳብ ማቅረብና መናገር ያለብን እኛ ትንንሽ የሆነን የቤተ ክርስቲያን ልጆች አይደለንም። እረኞች አሉ። እረኞቻችን የሆኑት አባቶች ይህንን ድምጻችንን ሊያሰሙልን ይገባል። በአርሲ ዞን ላይ ያሉ ክርስቲያን እህት ወንድሞቻችን በአጠቃላይ ቀን በቀን በእያንዳንዱ ዕለት ሽማግሌ፣ አዛውንት፣ ሴት፣ ወንድ ሳይባል ህፃናት ሳይባል አንገታቸው ላይ ማህተብ ስላሰሩ ብቻ እየተገደሉ ስለሆነ አሁንም አስፈላጊ የሆነው ህጋዊ ከለላ እንዲደረግላቸው አባቶቻችን እንዲጮሁልን እንፈልጋለን። የተሰጠው መግለጫ በስህተት ነው፣ ከእንደገና መጣራት ይደረጋል ተብሎም ደግሞ እርግጠኛ ነኝ የቤተ ክርስቲያን ልጆች ሆነን በአጠቃላይ የሃይማኖት ተቋማት ጉባኤ በፍቅር ይቅርታ እንደሚጠይቀንም ተስፋ እናደርጋለን። ምክንያቱም የተሰጠው መግለጫ ከእውነት የራቀ ነው። በአይናችን የምናየው ነገር ሆኖ አሁን አንድ መርሳት የሌለብን ነገር ይሄ ግሎባላይዜሽን በጣም ጣር የነካበት ጊዜ ነው አሁን ያለ ነው። አዲስ አበባ ላይ የተቀመጠ ሰው በጣም ሩቅ መሄድ ሳይጠበቅበት ዓለም ላይ እየተከናወነ ያለን ነገር ማየት መመልከት ይችላል በስልኩ። በእያንዳንዱ ቦታ ላይ የሚሆኑትን ነገሮች በአይናችን እየተመለከትን በአይናችን ያየነውን ነገር ደግሞ እንድንክድ ከዛም ደግሞ ለቅል የሆነ ሐሳብ ደግሞ ከእንደገና እንዲነገረን አንፈልግም። በአርሲ እየተጨፈጨፉ እየተገደሉ ያሉ እህት ወንድሞቻችን ክርስቲያን እህት ወንድሞቻችን ናቸው። ቅድስት ቤተክርስቲያናችን ዛሬም ድረስ ለነዚህ ለሞቱ ነፍሳት እንደው መንግስት አስፈላጊውን ከለላ እንዲያደርግ ጥያቄ እንድታቀርብ አሁንም እኛ በቻልነው አቅም እንጠይቃለን። ነገር ግን ስለ እውነት እኔ ጌታ በሚያውቀው የሃይማኖት ተቋማት መግለጫ የተሰጠው መግለጫ እጅግ በጣም እንድከፋን ያደረገኝ የሆነ የነበረኝን ሞራል ለነዚህ እህት ወንድሞቼ ሳዘጋጅ የነበረውን ጉባኤ ስጠር የነበረውን ነገር ሰራመን የነበረውን መንገድ ሁሉ ከእንደገና ወደ ኋላ ቁልቁል እንድመለስ ነው ያደረገውና ክርስቲያን እህት ወንድሞቻችን በዚህ አጋጣሚ ልክ እንደዚሁ የተከፋችሁ በጣም ብዙዎች ትኖራላችሁ። በቻላችሁት አቅም በቅድስት ቤተክርስቲያናችን ተስፋ ሳንቆርጥ አሁንም ድምጻችንን ለሚመለከተው አካል እንድናስተላልፍ ለሚመለከተው አካል እንድንጮህ በልዑል እግዚአብሔር ስም ጠይቃለሁ። ቀኑን እናሳውቃችኋለን። ጉባኤ የምናዘጋጅበትን ቀኑን እናሳውቃችሁና በፍቅር ተሰብስበን እኛ የሃይማኖት ሰዎች ነን። አንድ ነገር ይሰመርበት። ኢዮባ፣ እኔ፣ ሌሎችም ወንድሞች ይሄን ላይቭ ስም እየተከታተሉ ያሉ እህት ወንድሞቻችን በአጠቃላይ የትኛውም አይነት የፖለቲካ ፓርቲ ደጋፊዎች አይደለንም። የትኛውም ፓርቲ ሐሳብ የምናስተላልፍ ሐሳብ የምንሰጥ ሰዎች አይደለንም። የሃይማኖት ሰዎች ነን። ስለ ቤተክርስቲያናችን ግድ ስለሚለን በቻልነው አቅም አሁንም ስለ ቅድስት ቤተክርስቲያናችን እንጮሃለን። እግዚአብሔር አምላክ ለሞቱ ወገኖቻችን በእውነት ደማቸው እንደመሰማታት አድርጎ ይቀበልልን። ኢዮባ የምትይው ነገር ካለ ለአንተ እድል ልስጥ። በዚህ አጋጣሚ የለቀኩት ቪዲዮ አለ እና ሁላችሁም እየገባችሁ ያንን ቪዲዮ በደንብ ሪፖስት፣ በደንብ ሼር፣ በደንብ ኮፒ ሊንክ አድርጉት። ክርስቲያኖች ወንድሞች፣ ታሙዬ ቴንኪው በጣም እሺ። እኔ አባት